ያያት ምክሯን በጣም ቀጠለች። ወሬስ ነው እንዴ? ልጅ አይጠጣም ቪዲዮ እየቀረጽ ነው ከሷ ጋር ዘርበት ምርቃት ይሆናላችሁ። ግራፋው ምንድነው የሚለው ስለ ጽሁፍ ይታይ እንኳን አደረሰሽ የእናቴ ምርቃት መድኃኒዓለም ወይ ምርቃት አድርግልኝ። በጣም የሚገርማችሁ እንግዲህ ፋሲካ ከወጣ በኋላ በተለያየ አጋጣሚ ያው ያብሶ ካለ እንደ ቅዱስ አይነት ልጅ ማለት ነው እንጋበዛለን። ቅዱስ ልጅ ቆንጆ ጥሬ ስጋ ልጋብዝሽ ብሎ መጣና ጥሬ ስጋ ጋበዘኝ። በጣም ቆንጆ ጊዜ ነው ያሳለፈው። የኔ ጌታ ተባረክልኝ። በወጣ የተካ ብያለሁ። አቃተለው የኔ ፍቅር በጣም በቃ የኔ ተንከባካቢ ሆኗል። እንግዲህ ደርሶልኝ በላን። ታጥቦ መጣና ወደ ቤት ለመሄድ ተዘጋጀን እና ለማርዬ አንዳንድ ነገር ገዛንላትና ሌላ የሆነ ቦታ ደግሞ የሆነ ድግስ ነበር ዛደርሼ ለማርዬ መጫወቻ ገዝቼ መጥቼ ሳሳያት መጫወቻውን እንዴት እንደፈራቻት በስማም። ለመጀመሪያ ጊዜ እንዲህ አይነት መጫወቻ ይዤላት መጣሁ። እንደው ትንሽ እንደው አለምን ተወቅ ብዬ ለመሞከር ነበረ። ግን እሷ ታይ ትሸሻለች፣ በእግሯ ትመታታለች። ፈራቻት በጣም የመጨረሻ በቃ ተጨነቀች። ይሄ ነገር እንዴ በጣም ነፍሷን አስጨንቋት ሁሉ ብዬም ፈራው። ደግሞ በመሃል ደግሞ ሳርቃት ደግሞ ትፈልጋታለች፣ ትሄዳለች፣ ተጠጋት ደግሞ በእግሯ ትመታለች። ብቻ የመጀመሪያ መጫወቻዋ ነው። ኤክሳይትድ ትሁን ደስተኛ ትሁን እንግዲህ በምን ቋንቋ ተግባብተን እንነጋገር። ምንም ግራ ገባኝ። የማረገው ነገር ጠፋኝ። ደስታዋንም ሀዘኗንም ማየት አልቻልኩም። እዩት ስትከተላት ደግሞ ስትንቀሳቀስ ደስ ይላታል። ይሄኔ ማር ዳዴ ጀምራልኛለች እንደምንም እግዚአብሔር ይመስገን። ያው ግራ ሲገባት ደግሞ ወረወረቻት ወደ ኋላ አይዋል ወንድምሽ ደወሮ ልብሳት ቀይራ ጠጅ ተልኮልን ጠጁን ለመሞከር ለመቅመስ እንዳይፈነዳብኝ በጣም ጥንቃቄ አድርጊ እንዳለ ነው የሚያልቀው አለችኝ እማዬ። ግልብጥ ካለ መመለሻ ስለሌለው እያስተነፈሽ ቀስ እያሽ እናቴ ባለፈው ፈንድቶብናል። እሱ እኮ ትንሽ ከታፈነ እኮ አንድ አይቀርም። ባለፈው ተነዳ እንደነግግዳችን ሁሉ አበላሽ። በቃ ልትመልሹ ማች ኃይሉ ሳይሆን ክዳኑ እኮ አይና ጠፋ ሲሉ ነው የሰማሁት። አዎ ይሄም አሁን እየወጣ ነው ላይ ብላ መጥፎ ነው። ቀስ እያልሽ ነው መክፈል። አንዴ አሁን ክፍት ብታረጊ እንዳለ ነው የሚፈሰው። ያየሽ ነው አትክፈች እንዳትለቁ እንደሱ ያየ አለዛም አጠገብሽ ጆክ አስቀምጥ። ምን አልባይቅሽ እስማ እንዴት እንደሚያምር ቀይ በእንትን ነው መጠጣው። በዛ ያቺ ጠጅ መጠጫ አለች። ወሬስ ነው እንዴ? አሪስ ነው የጠጣው የቡጡ ነው። አንተ ልጅ መልሰው ልክ እዛ ዳዊ ባቢ ደግሞ ከመኝታ ክፍሉ ቀጥሎ መጣና ጠላ ነው ወይስ ምንድነው እስቲ አምጪ ብሎ ሊቀበለኝ ሊቀምስ የቲኔጅ ልጅ አይጠጣም ለጣም ጠጅ ፍሪጅ አድርጎ አስቀምጠው። ሚሪንዳ ነው ጠጅ ማጥቀምሻል ጠጅ እስቲ ቀመሻ እኔ እንደምታዩት ትናንሽ የምትሏቸው ልጆቼ ትላልቅ ሆነው ጠረጴዛ ዙሪያ ከቦኝ እንግዲህ ዓለምም የተለያየ አሎች እንደዚህ ደግሞ ገብርኤል ሲሆን ማቤት የሰጠውን የተለያየ ፕሮግራም ቤታችን ጸበል ጸድቅ ለማድረግ እንሞክራለን። በመንችለው ባለ ጊዜ እናደርጋለንና እዚህ ጋር እንግዲህ የበላን የጠጣን ነው። ፈጣሪና መስግነን በጣም ቆንጆ ጊዜ ያሳለፍን ነው። ከዛ እናቴ በጣም መረቀችኝና የማርዬ ታሪክ እንግዲህ አሁን የመጀመሪያ ቀኗ የፋሲካ ቀን የመጀመሪያ በእናቴ ምርቃት ተከፍቷል። የእናቴ ምርቃት መድኃኒዓለም ወይ ምርቃት አድርግልኝ። አሜን። ሴፍ
የሚገርማችሁ ደግሞ ከዛ እማዬና ማማዬ ለብቻ ተቀምጠው መመካከር ጀመሩ። ህይወት እንደዚህ ነው፣ እኔ ድሮ እንደዚህ ነው ያሳለፍኩት፣ በጣም ብዙ ፈተና አይቻለሁኝ በሚገርምሽ ሁኔታ፣ አንቺም ወደፊት እንግዲህ ህይወት ስትጀምር እያለች ብቻ እማዬ የአያት ምክሯን በጣም ቀጠለች። እየተመካከሩ እያሉ ደግሞ ወንድሜ እየመጣ ነው ስትባል ደግሞ ነጠላና ሻሿን ቶሎ ልብስ አድርጋ ልጇን ስትጠብቅ ነበር። ይኸው ልጇ እየሳማት ነው። ታናሽ ወንድሜ ኢንጂነር ታገል ንጋቱ የምወደው ወንድሜ ከነ ባለቤቱ ቁጭ በይ ስታፍ ልብስ ብትለብሳ የማማ የቡና ሴሪሞኒ እንዳለኛ ደግሞ እስቲ ህልቀመስ ማድረግ አለባችሁ ብያቸው ቤት ያፈራውን እንግዲህ እየጋበዝኩ ነው የምገኘው። ቅዱስም አለ አብሮን በጣም ደስ የሚል ጊዜ እያሳለፈን ቡናችንም ደርሶ እንግዲህ እየተቀዳ ነው። በጣም ምሳችንን በልተን ከጨረስን በኋላ ያው የጋራም የግልም ጨዋታችንን ጀመር። ስላጋጠሙኝ የሚዲያ ፈተናዎች እያወራኋቸው ባንክሪ ችግር የለም ሁሉም ያልፋል፣ አንቺ ቆዳሽ ወፍራም ነው አሉኝ። ይህን ካወራን በኋላ እንግዲህ እናቴ እንኳን አደረሰሽ ብለው እንግዲህ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ልጆቻችሁን ይባርክላችሁ፣ ጤናህን ይስጥ። ዋናው ከሁሉም በላይ ለሰው ልጅ ጤና ነው። ጤንነትን ያሟላል። ልጆቻችሁ ባሉ ልጆች ሁሉ ብሩኮች ናቸው። ሁላችሁም ታከብሩኛላችሁ። ሁላችሁም ደግሞ ልጆቻችሁ እንደዚሁ ያክብሯችሁ። ልጆቻችሁ ይቀፏችሁ፣ ልጆቻችሁ ውደዷችሁ፣ ልጆቻችሁ ይጥሯችሁ። እናንተም ደግሞ እነሱን የምትድሩ ያርጋችሁ፣ የምትኩሉ ያርጋችሁ፣ የሌ ልጅ የምታዩ ያርጋችሁ። እኔ ያየሁትን ዓለም ሁላችሁን የሚያሳያችሁ፣ እኔ የደረስኩበት ያድርሳችሁ። የአባታችሁም ይመርቃችሁ ነበር። አሁን በአካል ባይኖር በመንፈስ አለ። የእሱም አምላክ ሁላችሁንም ጤናችሁንም ይስጣችሁ። ምርቃቱ ምርቃት ይሆነላችሁ። የመረቃችሁ በላያችሁ ሄደር። እግዚአብሔር ይመስገን። እኔ ባጎደልኩት መድኃኒዓለም ቆራሽ ላይ አብረን ነው የወጣቶች አለ ማለት ምንድን ነው የሚለው ስለ ጽሁፍ ይታየኝ። እንኳን አደረሰሽ፣ እንኳን ለ80ኛው ዓመት ያደረሰሽ ነው የሚለው። እውነት 80 አላነበብሽው? 80ም አይታየም። ሳይለንት ነው 80። ከምርቃቱ በኋላ እንግዲህ ኬኩን ቆረስን። ከበላን በኋላ በማግስቱ ደግሞ ባቢና ዳዊት ጸብ ጀመሩ ነው ማለት። ልጄ ጋር ዞር በል ከልጄ ጋር ችግር ነው ለያለት ወጣል እያሉ ተቆጣሁት። ይኸው ዳዊት ቀበቶ ይዞ ግረፍ ብሏል። በደንብ ግረፍ፣ ወንድምን ታናሽን መቅጣት አለበት ዳዊት አዝዣለሁ፣ አለበለዚያ ቅጣት ወደ አንተ ነው የሚዞረው ብዬው ካለበት ቅጣት ማርያምን ከአቅሜ በላይ ነው። እማዬ እንዳኝኝ እያለ እየለመነ ነው ባቢ ያለው። ማንም ይዳኛቸው፣ ዳዊት ይቅጣ ወይስ አይቅጣው? እናንተ ምን ትላላችሁ? የኛ ቤት እንትን አያልቅም። የኛ ቤት እንግዲህ የቀን ሽብር ማለቂያ የለውም።